ይጨርሳል አርናይን መቼ እንደዚህ ቁርጥ ቀልጅ ይሆናል ቪኒ ጁኒየር እንደዚህ ቁርጥ ቀልጅ አይሆንም ማንዬ ኔማር እንደ ቁርጥ ቀልጅ አይሆንም ጀማው አርሰናላዊው የሆነው ተጫዋች ማርቲኔሊ ዛሬ ዓለማችን ላይ አስደናቂውን አጨራረስ በማሳየት ማለት ነው ተአምር ሰርቷል ብራዚልን ወደ ቀጣይ ዙር ይዟት ሄዷል ኮፒ ሊንክ ሼር አድርግ አንተ በእናትህ ኮፒ ሊንክ ሼር አድርግና አዳርሰው በሙሉ ቢጫ ለብሻለሁ ነው ምን ማንዬ አረ ማርቲኔሊ እንዴት አባቱ ያላጨራረስ ጨረስከው ይገርማል እንደ ጀማው ዛሬ አርሰናል አሲስት አደረገ ማርቲኔሊ መጨረሻውን የማሸነፊያውን ጎል አገባ ሁለት አርሰናሎች ማለት ነው ትልቅ ስራ ሰርተው ወደ ቀጣዩ ዙር ብሔራዊ ቡድናቸውን ይዘው ሄዱ ማን እኔ ኔማር ማለት ነው በዚህ ዙር ወጥቶ እንዲያለቅስ አልፈልግም በቃ ሲጫወት እኔ ማየት እፈልጋለሁ ይሄ ልጅ በቀጣይ እንደምመለከተው ተስፋ አደርጋለሁ ትልቁ ነገር ግን ማርቲኔሊ ማለት ነው እጅግ በሚያስቀና ሁኔታ አርሰናልን ዛሬ ተክቷል ኮንግራ ጀማው ኮንግራ ኮፒ ሊንክ ሼር አድርግ እሺ ኮፒ ሊንክ ሼር አድርግና አዳርስ ሊማንዬ ኔሊ ዘጎት በሰማም ቶሎ በሉ ጉማሬሽን አምጡልን ማን እንዴ ሶዬ ወደ ፕራይሙ ተመለሰኩ ማን ጉማሬሽ ፓስ አረገለት ማርቲኔሊ ቦክስ ውስጥ አይስተም ይወል ማርቲኔሊ ከፕሪሚየር ሊግ ውጪ የትም ይጮት ዓለም ዋንጫ አይደለም አዲስ ሱፐር ሊግ መስርተው ታጮቶ ማርቲኔሊ ባላንዶር ይበላል ማረዴ ድሮቪች ነው ወዝዋ ኔማርን አስገባልን አረ በፈጠረ እንዴ ቤንች ላይ ሆኖ እንደዚህ ሰለብሬት ያደርገው ይሄ ጉዲ ጋብሪኤል ማጋሌስ ምን አይነት ክሮስ ነው ካስሜሮ ምን አይነት ዳንክ ጭንቅላታቸው ላይ እነዚህ ያጫጭሩት አንተ እንዴት ነው ያስጨነቁኝ ዴ አስጨነቁኝ ተጨነቁኩ ጃፓን ማን ቪኒሲየስ ጁኒየር በጣም ነው ምን አይነት ሩጫ ነው የሆነ ሰዓት ይሮጡ አይታችኋል አይደለም ቶሚያሱ ሙሉ ጨዋታው ሎክ አድርጎ ነበር ዛሬ ሎክ አድርጓል በቃ ባበልቶ ነው የገባው ቪኒሲየስ ሎንጬ ለቀለቀው እዛ ጋር አጠፈ ሶስቱን አጋደመ አንግል ገጨበት እናቴ ትሙት ቪኒሲየስ የሆነ ነገር ይጠቀማል አንተ ልክ አይደለም እዚህ ቶርናመንት ላይ ልክ አይደለም ቪኒሲየስ ማርቲኔሊ ግን ማለት ነው ጎት ነው ገብቷል አይደለም ታች ምን አይነት ጎል ነው ማን ብሩኖ ጉማሬሽ አሲስት አደረገለት ብራዚሎች አሁንም ቢሆን ማለት ነው መሃል ሜዳ ላይ ኳስ ሚስ ሰው ያስፈልጋቸዋል ፕሊስ ኔማርን አስገባው ኔማር እንደ ኔማር አሁንም ኳስ ሚስ ሰው የላቸውም ፓኬታ ነበር ትንሽ እሱን ተጎድቷል ማን ኤንድሪክ ምትባል ሰውዬ ትንሽ ይቀራል ገብቷል አይደለም ያሳ ዘይት ጠጣ ይድና ጋብሪኤል ማርቲኔሊ ትችላለህ ባላንዶሩ ዴምቤሌ ትፈራዋለህ ከዚህ በኋላ ግባለት ወያላው ግባለት ሲጀመር እኔና አንተን ያሸነፍነው ሲጀመር ማለት ነው አሁን ቀልዱን ተወና ወያላ ለማርቲኔሊ 150 ሚሊዮን ላቅርብ ትሰጥልኛለህ ወይስ 5 ዓመት ኮንትራት ልሰጠው ነው ወያላ 150 ሚሊዮን ላቅርብ ስጠኝ በእናትህ ይሄ አንተ ነፍስ የሆነ ስጠኝ በእናትህ ባይላ ብለናል እንግዲህ ብራዚል ላ ይመቻች ደስ ብሎኛል በእውነቱ በጣም ደስ ብሎኛል ይመቻችሁ ብራዚል ጃፓንን 2-1 ሰከንድ ሃፍ የተለየ ብራዚል ማንዬ ገና ጨዋታው ሰከንድ ሃፍ እንደተጀመረ ኤንድሪክን አስገባው ጨዋታውን አፈጠኑባቸው ነው አይናቸው ማየት ከሚችለው ደረጃ በላይ ነው ያፈጠኑባቸው ከዛ ባለቀ ሰዓት ደግሞ ማርቲኔሊ ቅርቅር ማለት ብሩኖ አሲስት አርጓት አይቷላ ይሄ የአርሰናል ኮምቢኔሽን የሚቀጥለው አመትም አዛኖ የሚያደርግህ ነው ማለት ገባር በየቦታው የአርሰናል ተጫዋች ነው የሚያድናችሁ በሴት ፒስ በመና ገባር ላይ ይሄ የኛ ዓለም ዋንጫ ነው ማለት ገባ ፈርስት ሃፍ ጃፓን ስለመራች መጥቼ ብራዚል ላይ ጓገጭ ስል ሰው ሰደበኝ ነው ማለት ምን ነው ማንዬ መጀመሪያ ፕሬዲክሽኔን አዳምጥ ትላንት ያልኩትን ማለት እስከ ሰሚ ፋይናል ድረስ ሴቭ አድርገው ገባር ላይ ብራዚል ከጃፓን ይሄ በጣም ከባድ ጨዋታ አንድ እኩል ነው የሚወጡት በቃ አንድ እኩል ይወጣሉ ከዛላ የሆነ ነገር ብራዚል መፍጠር ከቻለች ነው ወደ መጨረሻ አካባቢ ይሁን እንደሰማው ነው ተረዳኝ አንድ እኩል ይወጣ ባለቀ ሰዓት ኖርምዬ ነው ምንድነው ታካብደው ብራዚል የዛሬ 20 ዓመት የነበረችው ብራዚልና አሁን ምናያት ብራዚል የተለያዩ ገባርለ በቃ የተለየ ብራዚል ነው አሁን ምናየው የሲስተም ቡድን ነው ምናየው እንጂ እንደ ድሮ ብቻውን ምናምን የሆነ ነገር የሚፈጥራ ወፍ የለም ሲስተሙ ሰራ ጃፓን ላይ ስለሰራለት ነጫነጭብኝ ነው ገባርለ ይሜ ብራዚሊያንስ ነው ምን ገባር ሌላ እንግሊዝ የአርሰናል ቡድን እንግሊዝ አግኝቶ እንዳይጣልዝሽ ነው ማርቲኔሊን አሰልፉት ሁሌ ያሰልፉት ማርቲኔሊ ያዋጣቸዋል ማርቲኔሊ ይፈርም ለአርሰ 5 ዓመት ኮንትራት በፈረው አይቀርም ይኸውልህ ሲያመጣው እንዲህ ነው ማርቲኔሊ አሁን ይፈርማል እንዴ ምን ወደ ነው 30 ደቂቃ ልናያስበን ነበር ግን አልሆነም ጦለባቸው ይፎቃቃ ወያላ ማርቲኔሊ በኢየሱስ ባደው ጃፓኖች በጣም አሪፍ ነበሩ ገብርኤልን አስጨንቀዋቸዋል ሊሆን ግን አልቻለም እንዴ ደርሰው ምን ልታረግ ነው የመጣው አንተ 30 ደቂቃ ልታይ የለም 30 ደቂቃ የለም ሱዙኪ በቃ ይነዱዋል እዛ ጃፓን ላይ ምንም ማረግ አይቻልም ይበዛቸው ሲጀመር ብራዚል ባታል ይደብረን ነበር እንዳገባ ነው ዞር ያልከው ብገባ ቫይረስ ነው ማንም አላየም ኖርማል ነው ይመቻቸው
የአርሰናልና የዩናይትድ ተጫዋቾች ኮምባይን አድርገው በቃ ካዝሜሮና ማርቲኔሊ ብራዚልን ወደ ራውንድ ኦፍ 16 ኧረ በስመ አብ። ማርቲኔሊ በቃ የላስት ሚኒት ሰው ነው ሲጀመር። ሲቲ ላይ ትዝ ይላችኋል ያገባው ያኔ አንዳቻ ስንወጣ ባለቀ ሰዓት እሱ ነው ኤምሬትስ ላይ ልናሸንፍ ስንል አግብቶ ሰለብሬት ምናምን ያደረገው ማለት ነው። ካዝሜሮ ተውት፣ በዚህ ሲዝን ብቻ ስንት ቴስታ እንዳገባ ፈጣሪ ነው የሚያውቀው። ጋብሪኤል ያደረገው ክሮስ እንደዚህ እኮ ነው። ክሮስ ባለፈው ፔናልቲው ልክ እንደዚህ ነው የመታው። ክሮስ ትችላለህ ገባ ክሮስ ኮርና ምናምን እንደዚህ ማሻማት እንጂ ፔናልቲ አሁን የጨዋታ ወደ ፔናልቲ ቤት። ለማንኛውም አሁንም ጋብሪኤልና ሃላንድን ትንቅንቅ ልናይ እንችላለን። ኖርዌይ ከኮት ዲቫር ካለፈች ከብራዚል ጋር ነው የሚገናኙት። ሃላንድና ጋብሪኤል ደግሞ ሁሌ የታወቀ ነው በማን አሸናፊነት እንደሚጠናቀቅ። አረ ማርቲኔሊ አንቺ ቅመም እንዴት ይቻለሽ? አስደ አንጀቴ ቅቤ ጠጣ። በስመ አብ ቪኒሺየስ 90 ደቂቃ ሙሉ አንጀቴን እንዲህ እረር እያደረገኝ ማርቲኔሊ 90+5 ላይ ጃፓኖች ጨጓራቸው ሙሉ ነገራቸውን እንዲህ ለሁለት ክፍል ያለው ማርያም ኔማር ብቻ ነው ያለ ያሳዘነኝ። ኢጎ የለበትም ባይዞ ኔማር 90 ደቂቃ ሙሉ ሳይገባ በቃ ደስታውን እንዴት እንደገለጸ ከነሱ ጋር ተቀመጠበት ተነስቶ አብሮ ይጨፍራሉና ብራዚልን ለኔማር ስለው በቃ የደገፍኩ ያለሁት ሁለተኛ ክለቤ ናት። ወደ ቀጣይ ዙር አልፋለች። በጣም ደስ ያለኝ። እንኳን ደስ አላችሁ የብራዚል ደጋፊዎች። አርሰናል ጃፓንን አሸነፈ ይላል። የምሬ ነው ብላችሁ ማጋነን አይሆንብኝም። የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ በተጨማሪ ደቂቃ ባገባው ጎል ብራዚል ጃፓንን በጥሎ ማለፉ አሸንፋ መውጣት ችላለች። እንግዲህ ብራዚል ጥሎ ማለፉን ተቀላቅላለች። ማርቲኔሊ ይመችሽ አባቴ። አርሰናል ጃፓን አሸነፈ ማለት ነው። የአርሰናል ደጋፊዎችና የማርቲኔሊ ፋኖች እንኳን ደስ አላችሁ። ከምሬ ነው ብላችሁ አስቡት። ላስት ሚኒት ነው ወርልድ ካፕ ነው። የአርሰናል ተጫዋች ላስት ሚኒት ጎል አግብቶላችሁ ብራዚልን ጥሎ ማለፍ ሲያሳልፋችሁ ማለት ነው። ጃፓን ግን በጣም የሚገርም የምሬ ነው ብላችሁ የሚገርም ፐርፎርማንስ ያሳያችሁ። በዛው ልክ ደግሞ አሳዛኝ ተሸናፊ ነው። በቃ አቅማችሁን አድርገዋል። በረኛውም ጸድ ነበረ። መከላከልን ብትሉ አታኪንግ የሚገርም ጎል ነበር ያገቡት። ደግሞ በዛው ልክ ደግሞ ብራዚሎችን ማድነቅ አለብን። እስከ መጨረሻ ወደ ተፋልሞ ነበረ። ጋብሪኤል ማርቲኔሊ፣ ብሩኖ ጉማሬሽ የሚገርም አሲስት ነው። ማርቲኔሊ ደግሞ የሚገርም ፊኒሺንግ ነው። እንዲህ ካልውጣ ማለት ነው። ከምሬ ነው ምን እንዲህ ቀጣይ ዓመት እንዲህ እንድትሆን ነው የምፈልገው። ለማንኛውም ብራዚል ፋን ካላችሁ እዚህ ጋር እንኳን ደስ አላችሁ። ያሳይ ብራዚል ጃፓንን 2-1 በማሸነፍ 16 ውስጥ መቀላቀላቸውን አረጋግጧል። እውነት ለመናገር በእግር ኳስ ታሪክ በጣም የምጠላው ነገር ከ90 በኋላ የሚገባ ጎል እንዴት አባቱ እንደሚያቃጥል፣ በተለይ ደግሞ የገባው እናንተ ላይ ከሆነ በቃ እርር ድብን የሚያደርግ ውጤት ማለት ነው የሚሆንባችሁ። እነዚህ 95 ላይ ነው የገባባቸው። እነዚህ ሰከንዳፍ ሲለጠልጡ አቆይተዋቸው ቅስማቸውን የሰበሯቸው ግን 95ኛው ደቂቃ ላይ ነው። በቃ ቪኒሺየስ ምናምን የሚገርም ተጫዋች። እኔ ቪኒሺየስ ምን እንደምልም አላውቅም ስለሱ። ሲቀጥል ደግሞ ማርቲኔሊ ዛሬ ጎት ነው። በቃ ጎት 95 ላይ ያበደሽ ጎል አገባ። ወደ 16 ውስጥ ይዟቸው ገባ ማለት ነው። እና እኔም በዚህ አጋጣሚ 2 ቲኬት ነው ያሳካው። ቴሌግራም ላይ ገብተህ ማየት ትችላለህ። የቀረው ጀርመን እንዲሁም ደግሞ የማታው የሞሮኮ ማለት ነው። ወይኔ እስኪ እንደኔ ደስ ያለው አንተ ማርቲኔሊ በጣም የምችለው ትችላለህ። በቃ አንተ ምን አይነት ሰው ነህ? ኧረ ወይኔ አተኔ ማለት ፈርስታ ቪዲዮ ያልሰሩት በጣም በቃ እንደዚህ ነገር እንደሚፈጠር ታውቆኛል። ይሄ ሰይጣን የሆነ ቲም ነው ጃፓን። እኔ ዛሬ በቃ ያለፉ ነው ምናምን ብዬ ማን የብራዚል ሮናልዶአቸው ማለት ነው ራሱ ቪኒሺየስ ሌላ አንድ ሰው የለም። ምንድነው የሚሰራው? አትጥፍጥፍ። እኔ ያጓስ አንግል ሲመታብ እንዴት እንደሆንኩኝ እንደዛ አጥፋ። እሱ ጎል ነበር መግባት የነበረበት ከሁሉ። ካዝሜሮ ምንድነው የሰራው? ወይኔ እስቲ እንደኔ ደስ ያላችሁ የምሬ ነው። እኔ ወይኔ ሊወድቁ ነው ብዬ ነበር። እኔማ ኤክስትራ ከገቡ ሊወድቁ ይችላሉ ብዬ ፈራቻ። ወይኔ ኔማር እንደውም አይገባው እሱን እናያረግ። አሁን እሱ ቢወድቁ ነው ሲያለቅስ እንመለከተው ነው ጭራይ ሳይጫወት ምንም ሳይልም። አንቾሎቲ ግን እኔ እግዚአብሔርም እንዳሰበ አላውቅም። የፕሪሚየር ሊግ አሸናፊው የኛው ልጅ ጋብሪኤል ማርቲኔሊ ሀገሩ ብራዚልን ታደጋት። ምን አይነት ጎል ያስቆጠረው በእናት ብራዚል። እኔ ቅጥልን ያልኩት ዛሬ ማለት ነው ሁላችሁ ጨጓሬን እስኪያመኝ ድረስ ነበር ያቃጠሉኝ። በስተመጨረሻማ ጃፓን አሳዛኝ ተሸናፊ። የምሬ ነው ለጃፓን አንዴ ብራዚል ወደ ቀጣዩ ዙር አልፋለች። ከኖርዌይና ከአይቮሪ ኮስት አሸናፊ ጋር የምትጫወት ይሆናል። ግን ሁልጊዜ እኛ ተጫዋቾች ላይ እየተመረኮዛችሁ አይሆንም። ነቃበሉ ዳንስ ብቻ ነው። የማንም ዱቄት አበነነ ጠንቋይ አንተን ሊያስቆምክ ይሄድና ለማንም ይጸልይ። እዚህ አይሰራም ወንድሜ፣ እዚህ አይሰራም። ናፈቀን አርሰናል የታለ ስትሉ የነበራችሁ የዛሬው ጨዋታ አመለጣችሁ ንገሩኝ። አመለጠን ብቻ በሉኝ እስቲ በሉኝ እንደው የማጋሌሽ አሲስት የማርቲኔሊ የማለፊያ ጎል አመለጠን ብቻ እንዳትሉ። አርሰናል ናፈቀን ስትሉኝ አልነበረ?
አልነበረ ወይ? ከዚህ በላይ አርሰናል ከየት ይምጣሽ? እንግሊዝ ስለሌለሽ ነው ከዚህ በላይ አርሰናል ከየት ይምጣሽ? ጃፓን ማለት ነው። በዚህ አይንሽ እንዲህ ከተከላከልሽ እንዲሮጥሽ ካጠቃሽ ማለት ነው። አይንማ ከፍ ያለ የኛ አይነት አይን ቢሰጥሽ ማለት ጉርታፍ ያለሽ እንጂ ጉርታፍ ያለሽ። ኧረ አባላው ደግሞ የሱዙኪ ማለት ምንድነው? ሁሉ ሱዙኪ ቤንች አንዱ ሱዙኪ የገቡት ሁለት ሱዙኪ ምንድነው? እንዴት ነው የምትጠራሩት አሁን እዛ? አዳ ጃፓን ከባድ ናት። እንዳትንቋት ጋይስ። አይኗን እንዲጠቦ እንዲህ ከተከላከለችና ካሸለ እንትን ካለች ካጠቃች አስቧል ወግቢል። Come on everybody. ጃፓን ሂድና እዛ አኒሚ ላይ አተኩር። አኒሚን ስራ ዝም ብለህ አርፈህ አባቴ ነገር ያለው የዓለም ዋንጫ ነው። የብራዚል መድረክ ነው አባቴ። Come on everybody. My second team. መቤቴ ቢስሚላ ማርቲኔሊ ጃፓኖችን ገደላቸው። ባለቀ ሰዓት ጎል አስቆጥሮ ብራዚል ጃፓንን ካምባክ አድርጋ አሸንፋለች። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት ፋሚሊ። ጃፓን በጣም አሪፍ ነበረች ስል በመከላከሉ ብራዚል በጣም ተፈትና ነበር። ቀድሞ ጎል ተቆጥሮባት ነበር፣ ግን በማጋሊሽና በካዝሜሮ ጥምረት ጎል ማስቆጠር ችለው አቻ ሆኖ ከዛ ባለቀ ሰዓት 6 ደቂቃ ተጨምሮ በማቲያስ ኩኛ ተቀይሮ የገባው ማርቲኔሊ ጽድት ያለች ጎል አስቆጥሮ ብራዚል 2-1 ማሸነፍ ችላለች። በጣም ለጃፓኖች አሳዛኝ ነው ብዬ አስባለሁ። ግን እኔ እንደውም ከዚህ በላይ ያረጋሉ ብዬ ነበር የጠበኳቸው ብራዚሎች። እንደውም አላደረጉም። ትንሽ አንቹሌቲ ከረፍት በኋላ ለምን ያንን ብዙ የማን እንዳስገባው አላውቅም። የቆሙ ኳሶችን መሞከር ጀመሩ። ትንሽ አጠር ስለሚሉ ጃፓኖች ያንን ቀድሞ ነበር መሞከር ያለበት ብዬ አስባለሁና ግን ቅያሬውም ጠቅሞታል። ግን ለብራዚሎች በጣም ደስ የሚል ጣፋጭ ድል ነው። ለማርቲኔሊም ደግሞ ተቀይሮም ስለገባ አንቹሌቲም ቅያሬ ሰርቶላቸዋል። ቪኒሲየስ እንደ በፊቱ አልነበረም። የሆነች አንድ ኳስ ነው ሚስ ያደረገው። በእርግጥ ግን መከላከል ላይ ጃፓኖች በጣም ጎበዝ ነበሩ። አሳዛኝ ተሸናፊ የብራዚል ደጋፊዎች እንኳን ደስ ያላችሁ። በጨዋታ ላይ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻች ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። በእግር ኳስ ላይ አንዳንድ ጊዜ ምንም ፌር ያልሆነ ነገር ይፈጠራል። አውቃለሁ ብራዚል ኳሱን ይዞታል፣ ግን ጃፓን አትሊስት ኤክስትራ ታይም ላይ ገብተው እድላቸውን መሞከር ይችሉ ነበር። በቃ እድለኛ አልነበሩም። እኔ እውነት የምነግራችሁ መሰራችሁ ኳስን ስናይ ማለት ነው የሚያጠቃ ቲም ብቻ አይደል የሚከላከልም ቲም በጣም ይጫወታል። ጃፓኖች በቃ ጀግኖች ናቸው። እግዚአብሔር በጣም ትችላላችሁ። አንበሶች ናቸው። ለምን ይሄን እንዳልኩ ልንገራችሁ። እነ ሚቱማ እነ ኩቦ ተጎድተውባቸዋል። አልተጫወቱም። አስቡት፣ ሁለቱም ዊንገሮቻቸው ምርጦቹ ዊንገሮቻቸው ተጎድተውባቸዋል። ሚቱማ እኮ ዲግሪ ያለው እኮ በድሪብሊንግ ዛሬ እንደዚህ እግዚአብሔርን ጦጣ ነበር የሚያደርጋቸው። እና ማይዳ እኮ አጥቂ ናቸው እንጂ እኮ ዊንገር አይደሉም። እግዚአብሔርን ይኸውላችሁ ለመሰላችሁ ይሄን ያልኳችሁ ሲመጡት የነበረውን አመጣጥ ፈጣን ናቸው። በዛ ላይ እኔ አላቅም። እኔ ጃፓኖችን እወዳቸዋለሁ ብዬ አንድም ቀን አስቤ አላቅም ነበር። ግን በዚህ ልክ ኳስን እንዴት እንደሚችሉ በቃ የሚፈልጉትን ነገር ያደርጋሉ። ሜዳው ውስጥ ደግሞ ስርዓታቸው፣ አሰልጣኛቸው እንዴት ደስ እንደሚሉ ኦቨርአክት የማያደርጉ በቃ። ግን ብራዚል ነው በቃ ምንም ማድረግ አይቻልም። አንችሉቲ ምን አይነት ትልቅ አሰልጣኝ እንደሆነ ዛሬ በዚህ ጨዋታ ላይ አይቻሉ። ለመሰላችሁ ጃፓን የሌላቸውን ደካማ ጎናቸውን አይቶ ነበር። ሰከንድ አፍ ላይ እንደገባ ማለት ነው ገብርኤል ማጋሌሽን ዲክላን ራይስ አደረገው። በቃ ይሄ ነው እኮ የቀየረው ጨዋታው። ዲክላን ራይስ አደረገው ገብርኤል ማጋሌሽን። ምን አይነት ክሮሶች ነው ሲያነሳ የነበረው? ጎል እኮ የገባው እኮ የእሱ ክሮስ እኮ ነው። ምን አይነት ክሮስ ነው? በቃ ቴስታ አጭሮች ናቸው። በቴስታ ግጩ፣ በቃ ቴስታ ግቡባቸው። ቴስታ ነው ደካማ ጎናቸው አለ። አለቀ በቃ በቴስታ ገቡባቸው። ሌላም እኮ ኳስ ሊያገቡ ነበር። ሪያን እኮ መጥቶት በቴስታ ጀለስ እኮ በቴስታ አውጥቶት ነው። ቪኒሺየስ የመተውን ኳስ አስቡት። ኢቨን እና ቶሚያሱ ያወጡትን ኳስ አንተ ቶሚያሱ እንዴት ነው የሚችለው? በኢየሱስ ግን በቃ እድለኛ አይደለም ጃፓን። ብራዚልም በእርግጥ እድለኛ አልነበረም፣ ግን መጨረሻ ላይ ትልቅ ቡድን ትልቅ ሆኖ አሳይቷል። ምን አናደደ እንዲወድቁ ለምን ፈለግ ካልከኝ ግን ኔማርና ጆ ፔድሮ ለምንድን ነው ኔማርን የማይጫወት? ጆ ፔድሮን አልጠራውም ጭራሽ። ኔማርን ለምንድን ነው የማይጫወት? እኛ ኔማርን ልናያ እንደ ብራዚል ጨዋታ ቁጭ ብለን የምናየው እንዴ? ወይኔ ጃፓን ማርቲኔሊ ምን ሼማን በዚህ ሰዓት ጎል ታገባለ? እኔ ብራዚል እንድታልፍ ነው የፈለኩት፣ ግን ኤክስትራ ታይሙን እንዲጫወቱ ፈልጌ ከዛ በኋላ ቢለይ ነበር ሐሳብ የገባስ። ከዛ ከታገሉ አይቀር በቃ መርታ ፈርስት አፍ እየመራች ወጣ። ሰከንድ አፍ ካዚሚሮ ጠቅ አረገላቸው። ከዛ ማርቲኔሊ ማይሆን ሰዓት ትላንት ሳውዝ አፍሪካ የተሰበረችበት ሰዓት ላይ ጠብቆ ወይኔ ጃፓን ማን አስደስተው ነበር። ገባል ስርዓታቸው ምናምን ራሱ ይበቃል፣ ግን ምን ያደርጋል በቃ ተሸኙ። ግባለው ከማርቲኔሊ ጋር
የአርሰናል ተጫዋቾች የደመቁበት ያበደ ጨዋታ ብራዚል ይመቻት። እኔ ጃፓንን ብታልፍ አይደብረኝም ነበር እውነት ለመናገር ጥሩ እየተጫወቱ ነው፣ ጥሩ መከላከል አላቸው ምናምን ነው ቢያልፉ አይደብረኝም ነበር። ካሲሜሮ እንዴት ነው ሰከንድ ሃፍ ራስህን አስተካክለ የመጣው ማለት የሚገርም ጎል የሚገርም ጨዋታ። ማርቲኔሊ እንዴት ይችላል ኔማር ያልገባበት ጨዋታ ኔማርን እንዴት ማርቲኔሊን ከሚያስገባ ኔማርን እንዴት አይጠቀምም የሚል ግምት ነው የነበረኝ። የሚገርም ቅያር የሚገርም ስራ ወደ መሀል እየወጣ በጣም ብዙ ስራ ሰጥቶት ነው የመጣው ማለት ነው። ማርቲኔሊ ባክ እያደረገ እንዲያግዝ የቪኒን ቦታ ሁሉ ከቨር እያደረገ እየመጣ ኦቨርላፕ እያደረገ ቪኒ ያበደ ማርቲኔሊ ይመቻችሁ። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ክርክር የሌለው ነገር እች ዓለም ምርጥ 3 ተጫዋቾች አሏት። አንደኛ ጋብሪኤል፣ ሁለተኛ ማርቲኔሊ፣ ሶስተኛ ጋብሪኤል ማርቲኔሊ። ምን አይነት ተአምር ነው ያሳየን ጋይስ! መጨረሻ ደቂቃ ላይ ሀገሩን ነው ጫንቃው ላይ አድርጎ ነው ይዞ ሄደው። ምን አይነት ድንቅ ተጫዋች ነው! ባይዘዌ ቢግ ሞመንቶች ካሉ ጋቢ ያለ ብዙ ጊዜ ትልልቅ ቲሞችም ላይ ቀነዋል። እንዲሁም ደግሞ እንደ አይነት ጌሞች ላይ ገብቶ የሆነ ነገር ማድረግ ይችላል። ትዝ ካላችሁ የመጀመሪያ ሳምንት አካባቢ አርሰናልና ማንቸስተር ሲቲ ኤሚሬትስ ላይ ሲጫወቱ አርሰናልን ታድጎ ወጥቶ የነበረው እሱ ነው። በሌሎች ትልልቅ ጨዋታዎችም ላይ ሻይን አድርጎ መውጣት ይችላል። ጋብሪኤል ማርቲኔሊ ይለያል። ብራዚልን ታደገ። ባይዘዌ ዛሬ አርሰናል ተጫዋቾች ናቸው ኦልሞስት ደምቀው ያመሹት ማለት ይቻላል። ብሩኖ ጎማሬዝ እና ካዝሚሮ መረሳት የሌለባቸው ተጫዋቾች ናቸው። ነገር ግን ይኸውላችሁ ጋብሪኤል ማጋሌስ ነው አንዱን አሲስት ማድረግ የቻለው ለግቧ መገኘት። እጅግ በጣም ድንቅ ክሮሶችን ሲያደርግ ነበር። ተቀይሮ ከገባ በኋላ ደግሞ ጋብሪኤል ማርቲኔሊ ሳይጠበቅ ተአምራት ሰርቶ ብራዚልን አሳለፈ ማለት ነው። ብራዚል አሁንም በቀጣይ በዓለም ዋንጫ እናያታለን። ብራዚልን በዓለም ዋንጫ ለማየት የሚፈልግ ሰው ሞኝ ይመስለኛል። ምክንያቱም የዓለም ዋንጫው ድምቀት ብራዚል ናት። 5 ጊዜ ሻምፒዮን የሆኑት ብራዚሎች። ዛሬ ቪኒሲየስ ጥሩ ነበረ። ያቺን ኳስ ባይስታት ኖሮ ቀድሞ ጨዋታውን ይዘጉት ነበር። ኤኒዌይ ስለ ብራዚል ምን ትሉናላችሁ? እስኪ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። ኮፒ ሊንክ ሪፖስት ይደረግ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ማርቲኔሊ ብራዚልን ተሸክሟት ወጣ ፋሚሊ። ለዚህ ነው ማርቲኔሊ ሊያስፈልገን የሚችለው። ለእንደዚህ አይነት ሙመንቶች ነው። ለ90 ምናምን ደቂቃ ሙመንት ማርቲኔሊ ሊያስፈልግ ይችላል። ለዚህ ነው ሙኒኮች የሚፈልጉት፣ ፒኤስጂ የሚፈልገው፣ ትላልቅ ክለቦች የሚፈልጉት ማርቲኔሊን። ለዚህ ነው ኧረ ማርቲኔሊ ትለያለች ነው የምልህ። ብራዚል 2-1 አሸንፋለች። ምንድነው የሰሩት ጃፓኖች? ያ7 ቁጥር ምንድነው የተሳሳተው? በዛ ሰዓት እንደዚህ አይነት ስህተት ትሰራለህ? ኧረ ደግሞ ማርቲኔሊ እንዴት ነው የከፈቱለት ተከላካዮቹ? ባዶ ክፍተት። እኔ ራሱ አገባለሁ ያንን ኳስ። ምን ሆናችሁ ነው ይሄን ያህል ተጫወታችሁ? ያሳዝናል። ለብራዚል ግን ደስ ብሎኛል። 16ቱን ተቀላቅሏል። ካስሽና ማርቲኔሊ ይመቻችሁ። ካስሽ እንደለመደችው ወተፍ 6-7 ማርቲኔሊ ብራዚል አለፈች። አረ ምን አይነት የጃፓን ቡድን ነው! ለዚህ ቡድን ግን ቆመን ልናጨበጭብ ይገባል። አስደናቂ ጨዋታ። አረ እድልም በረኛውም ይችላሉ። ጃፓን አሳዛኝ ተሸናፊ ሆና ከ32ቱ ተወገደች። የማታ ማታ አድፍጣ ብራዚል አሸነፈች። ምን አይነት የዓለም ዋንጫ ነው እያየን ያለ ነው? ምን አይነት አሁን ወደ 16 ውስጥ እየገቡ ነው። እኩል አንተኛትም። አሁን ደግሞ ጀርመን ትጫወታለች። ሌሊት ደግሞ ሞሮኮ ከሆላንድ አለ። ለማንኛውም ጨዋታው ተጠናቋል። ብራዚል 2 ጃፓን ባዶ። ብራዚል ወደ 16 ማለፏን አረጋገጠች እና ቦስም ተገኝቶ ነበር። ስለ ጨዋታው ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ይመቻል። የ2026ቱ የባላንዶር አሸናፊ ጋብሪኤል ማርቲኔሊ ብራዚልን ወደ ቀጣይ ዙር እንድታልፍ አደረጋት። ባለቀ ደቂቃ ቢስሚላ 6 ደቂቃ ተጨምሮ 5 ከ30ኛው ላይ ያስቆጠረው ማለት ነው። በጣም ነው የሚገርመው። ባላንዶሩን ስጡት። ለሱ ማስጡት ከሆነ ለዚህኛው ጋብሪኤል ስጡት። ከሁለት አንዳቸው መውሰድ አለባቸው። ትችላለህ ማርቲ። ምን አለኛ ቤት እንዲህ ብትጫወት ልጄ። ምን አይነት ጎል ነው ያስቆጠረው ግን ይመቸው። ጃፓን አሳዛኝ ናቸው። ኦካዛኪ ኦካዛዋ ብለናቸዋል። ምንም ማድረግ አይቻልም ማለት ነው በጃፓንኛ። ማርቲኔሊ ግን በቃ ይመች። ማርቲኔሊ ምንድነው ያደረከው? የ5 ጊዜ የዓለም ዋንጫ አሸናፊዋ ሀገር ብራዚል ጃፓንን ከመመራት ተነስታ 2-1 በማሸነፍ ጃፓንን በመጣል ወደ 16ቱ ዙር መቀላቀሏን ማራገጥ ትችላለች። ምን አይነት ጌም ነበር የተመለከትነው? ጃፓኖች አሳዛኝ ተሸናፊ ነበሩ ማለት ይቻላል። ድንቅ ፉክክርን በጨዋታ ላይ ማስመልከት ችሎ ነበረ። የሚገርም መከላከል ነበረ ያስመለከቱን። አስቀድመው ጎል ያስቆጠሩት እነሱ ነበሩ። 29ኛው ደቂቃ ላይ ሳኑ በጣም የሚገርም ጎል ከቦክስ ውጪ አስቆጥሮ ከዛ በኋላ ዲፌንሲቭ ስትራክቸራቸውን አጠናክረው እንግዲህ 5-4-1 በሚመስል ቅርጽ ነበር ሲከላከሉ የነበረው ለረጅም ደቂቃዎች ማለት ነው። ከዛ በኋላ እንግዲህ ብራዚሎች ከሁለተኛው አጋማሽ በኋላ 56ኛው ደቂቃ ላይ በካዝሚሮ አማካ
አማካኝነት ከጋብሪኤል ማጋሌዥ የመጣችውን ድንቅ ክሮስ ተጠቅሞበት አቻረጉ ጨዋታ ላይ በድጋሚ ጫና ፈጥሮ የተጫወቱት ብራዚሎች ምንም እንኳን በርከት ያሉ ሙከራዎችን ማድረግ ቢችሉም ጎል ለማግኘት ግን ተቸግረው ነበር። ታዲያ 6 ደቂቃ ተጨምሮ 95ኛው ደቂቃ ላይ ተቀይሮ የገባው የመድፈኞቹ አርሰናሎች የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ ብራዚልን አሸናፊ ያደረገች ጎል እንግዲህ በድንቅ ሁኔታ ማስቀጠር ችሎ ነበረ። ጉማሬሽ ለሱ ያደረገለት አሲስት በጣም ጥሩ ነበረ። የማርቲኔሊ ፊኒሺንግ በጣም አስደናቂ ነበረ። ኤኒዌይ ግን ጃፓኖች በጣም አስደናቂ ናሽናል ቲም ነበሩ። ሃጂሜ ሞሪያሱ ጥሩ ናሽናል ቲም ነበረ በዚህ የዓለም ዋንጫ ያስመለከተን። እኔ ከዚህ በኋላ እንደ ፌቨራይት ከመከታተላቸው ናሽናል ቲሞች መካከል አንዷ ናት ማለት ይቻላል። ጃፓን ግን ከዚህ ውድድር በአሳዛኝ ሁኔታ ተሰናብታለች። ምንም እንኳን ድንቅ መከላከልን በጨዋታ ላይ ብታስመለክተንም ማለት ነው። ብራዚል በ16ቱ ዙር የኖርዌይና የአይቮሪ ኮስትን አሸናፊ የምትገጥም ይሆናል። ሁለተኛ ግምታችን ተሳክቶልናል ማለት ነው። በሚቀጥሉት ጨዋታዎች ደግሞ ምን ይፈጠራል የሚለውን አብረን እንመለከት ይሆናል። ቪዲዮን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ለተጨማሪ መረጃዎች ፎሎ አድርጉ። አርሰናል 2 ጃፓን 1 ጋይስ። አርሰናል ይችላል የምንላችሁ በምክንያት ነው። ሲጀምር ጋይስ ማርቲኔሊ ጎት ነው የምላችሁ። ምክንያቱም ዛሬ ብራዚልን እንግዲህ በመጨረሻ ደቂቃ ባስቆጠራት ግብ 16 ውስጥ እንድትቀላቀል አድርጓል ማለት ነው። ማርቲኔሊ ሲጀምር የብራዚልን ማሊያ ሲለብስ የሚነካው ነገር ምን እንደሆነ አይታወቅም። አርሰናል ውስጥ አይችልም እየተባለ የሚተቸው ማርቲኔሊ ግን ዓለም ዋንጫ ላይ እንዴት እንደሚችል አይታችኋል ማለት ነው። እኛ አይችልም ብለን ቤንች የምናደርገው ተጫዋች ዓለም ዋንጫ ላይ ሀገሩ ላይ እንዴት እንደሚችል መመልከት ይቻላል። ማቴዎስ ኩኛን እንግዲህ በማርቲኔሊ የቀየሩበት መንገድ ካርሎ አንቸሎቲ ብራዚል ሙሉ 3 ነጥቡን ይዛ አሸንፋ ማለት ነው እንድታልፍ ረድቷታል ብዬ አስባለሁ። ካዝሜሮና ጋብሪኤል ማርቲኔሊ እንግዲህ የብራዚልን ካምባክ ከ1-0 መመራት 2-1 በማድረግ 16ቱን መቀላቀል ችላለች። ዘንድሮ ብራዚል በመድፉ ተጫዋቾች ጋብሪኤል ማጋሌሽ እና ማርቲኔሊ ታግዛ የዓለም ዋንጫዋን ታሳካለች? የብዙዎች ጥያቄ ነው። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። የማርቲኔሊ ብቃት እንዴት ተመለከታችሁት? አንዳንዶች እንደውም ብራዚል የዓለም ዋንጫውን የምታሳካ ከሆነ ማርቲኔሊ ባላንዶሩን መብላት አለበት እያሉ ነው። ፎሎ ማድረግ አይረሳ። በደንብ ኮፒ ሊንክ አድርጉት። ይመቻችሁ። ዋተ ካምባክ ይልሃል። ምን አይነት አስደናቂ ተርን አራውንድ 2-1 ብራዚል 1-0 ከመመራት ተነስታ ጨዋታውን ቀልብሳ እንግዲህ ወደ 16ቱ መቀላቀሏን ያረጋገጠች ሁለተኛዋ ሀገር መሆን ችላለች። በዚህ ጨዋታ ላይ የአርሰናሎች 2 ተጫዋቾች ለዚህ ውጤት መገኘት ከፍተኛውን የአንበሳውን ድርሻ ወስደዋል ቢባል ማጋነን አይሆንም። ጋብሪኤል ማጋሌሽ ለካዚሜሮ የአቻነቷን ጎል ሲያስቆጥር በአስደናቂ ሁኔታ አሲስት ማድረግ የቻለው ተጫዋች ነበረ። እንደዚሁም ደግሞ የማሸነፊያን ጎል ጋብሪኤል ማርቲኔሊ ሌላኛው የመድፈኞቹ ተጫዋች ተቀይሮ ገብቶ ባለቀ በሽርፍራፊ ሰከንድ እንግዲህ አሸናፊዋንና ወሳኛዋን ጎል ማስቆጠር ችሏል። ብሩኖ ጊማሬሽ በጣም የሚገርም አሲስት ነበር ያደረገለት ለጎሉ። ለማንኛውም ብራዚል በጃፓን ብትፈተንም ፈተናዋን አልፋለች፣ ወደ 16ቱ ተቀላቅላለች። ጃፓንን በበኩሏ እጅግ ቅስም ሰባሪና አሳዛኝ ተሸናፊ በመሆን ከውድድሩ ተሰናብታለች። በዚህ ጨዋታ ዙሪያ ያላችሁን ሀሳብ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኧረ ጃፓን ይሄ አይገባትም። በስማ አረ ማርቲኔሊ ያ ተጫዋች አግባ። ለነገሩ ጥሩ ነው ማርቲኔሊ እንኳን አገባ። ይሄው ማርቲኔሊ ጎብዟል። ቀጣይ ዓመትም ቋሚ ነው መሆን ያለበት። እንዲህ እየተጮተማ ማርቲኔሊ ቤንች መሆን የለበትም። ገባ አይደለ? እንዲህ ጃፓን እንዲህ ተጮቶ ብሉ ሎክ ፕሮጀክት ሰራ ምናምን ብለን አስደበሯቸው። እሬ በስማ ደግሞ ባለቀ ሰዓት እንዳይገባባቸው እያልኩ ዳኛው ግን ኤቭሪ 50-50 ማለት ነው አጌንስት ጃፓን ነበር። በጣም ሲያናድደኝ ነበር። እናቱና ብቻ ኳስ ዛሬ ገና ኳስ አጠፋች። ጃፓን እንደዛ ተጫውተው እንደዚህ በሚያስጠላ ሰዓት አትሊስት የሆነ 30 ደቂቃ ተጨምሮ ምናምን ቢገባ ኖርማል ነበር፣ ወይ ደግሞ ከዛም በኋላ በፔናልቲ ቢሸነፉ። ባለቀ ሰዓት ያሳዝናል። ጃፓን ለፍተዋል፣ በጣም ለፍተዋል፣ ግን ምንም ማድረግ አይቻልም። እንግዲህ ብራዚል ወደ ራውንድ ኦፍ 16 አልፋለች። ቀጣይም እንቋጠርባታለን እንዳታስቡ። ይቋጠራል። ብራዚል ወደ ቀጣዩ ዙር ወደ ራውንድ ኦፍ 16 ወደ 16ቱ ማለፍ ትችላለች በአርሰናል ልጅ በማርቲኔሊ ታግዛ ማለት ነው። ብራዚል ፈርስት ሃፍ 1-0 እየተመራች ነበር የወጣችውና በጣም ግራ ይገባ ነበር፣ ግን ከሰከንድ ሃፍ በኋላ የሚገርም ጨዋታ ጀመሩ። ከዛ በኋላ ጋብሪኤል አሲስት አድርጎለት ካዝሜሮ ያገባ። አንድ እኩል ያልቃል ሲባል በጣም ጃፓን አሳዛኝ ተሸናፊ ነች። 90+5 ላይ ነው ጋብሪኤል ማርቲኔሊ አግብቶ ብራዚልን ለአንድ ማሸነፍ የቻለችው። ማርቲኔሊ እንደዛ እንዳልተወቀሰ ታደጋቸው ዛሬ የምር ማለት ነው። ብቻ ግን ወደ ራውንድ ኦፍ 16 ማለፏን አረጋግጣለች። ጃፓን አሳዛኝ ተሸናፊ፣ አሳዛኝ ተነሳናባቸው ናል። ኑ አሁን ፈልጋችኋለሁ። ከረፍት በፊት ካሰሜሮ ላይ እንደዛ ስትንጫጫ የነበርክ እያንዳንድ ምድረ ወያላ ማለት ነው የግዴታ ማንቸስተር ዩናይትድ ቤት ስለተጫወተ ለመተቸት እሱን ሮጣችሁ መጣ። አንደኛው ደግሞ መጣልህና እግር ኳስ አዋቂ የሚባል መስሎት ሐሰተኛ 9 ቁጥር ሲባል ሰምቷል። መጣልህና እውነተኛ ዲፌንስ ሚድፊልደር የላትም ማለት
ማወቅ መሰለ እንደ እግር ኳስን እግር ኳስን ማወቅ አይደለም። ይኸውልህ በቃ አላ የማንቸስተር ዩናይትድ ፎቢያ እንዳለብህ ያስታውቃል። በቃ ለመቸቸት መጣችሁ ምናምን እያንዳንድ ማለት ነው። ይኸው ካሰሜሮ አባቴ አሳየው ኬስታውን ቅርቅር አድርጎ የሚገርም አይነት ፐርፎርማንስ በቃ ከረፍት በኋላ ያሳየው ማለት ነው። አየኋ ጋቢን አልወቀስክም ነበረ። ኳሷን አይታል ቂጡን ሰጥቶ እንደ ቫንዳይክ እንዲህ ሲል የነበረው እሱ አልነበር እንዴ? እሱን ለመውቀስ ግን አልቻልክም። ግን ብራዚል አልፋለች አባቴ። የማንቸስተር ዩናይትድ ተጫዋች ስለነበረ ብቻ ካሰሜሮን ለመተቸት ሮጣችሁ ነበር። ግን በባሌ ሞጣ በቦሌ ብራዚል አልፋለች። ካዝሽ ወደ ቀጣይ ዙር ሄዷል አባቴ። ካፕቴን ጁኒ ቀባ ምናምን ያላላችሁት ነገር የለም አባቴ። ካፕቴንነቱ ስለሚገባው ነው የተሰጠው። ለማንኛውም ለጀማው ሊደርሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ ልጆች አርሰናል ፉትቦል ክለብ ከጃፓን ጋር ተጫውቶ 2-1 በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ቫሙስ ማርቲኔሊ ቫሙስ ጋቢ እግዚአብሔርን በጣም ነው የምትችለው። ሲጀመር አንቸሎቲ ማለት ነው ስለሚያምንብሽ ነው የጠራሽ። አኮራሹ አሳየሹ በወሳኝ ሰዓት ወሳኝ ጎል። ምን አይነት አጨራረስ ነው ከማርቲኔሊ እንደዚህ አይነት አጨራረስ! ምን አይነት አጨራረስ ነው! እግዚአብሔርን በግራው አጠቃ አድርጋ በቀኝ ወስዳ ጭምር ማለት ያበደ አጨራረስ። ለቡሩኖ ጉማሬሽ በጣም እኔ ክሬዲቱን መስጠት ይፈልጋሉ። ምክንያቱም ያን ኳስ እንደዚህ ያዙሩት በግራው መለምጠጥ ይችል ነበርና እዛ ቦታ ላይ ደቂቃው እየሄደ ነው። ሪስክ ወስዶ ይበላሹ ላለመምታቱና ሪስክ ወስዶ ለማርቲኔሊ መስጠቱ ሞር ወርዝ እንዳደረገ አድርጎታል። ማርቲኔሊ ያበደ አጨራረስ ትንሽ ቅር ያለ ኔይማር ደቂቃ ለማግኘቱ ምናምን ደብሮኛል። እኔ አንቸሎቲ ፐርሰናል ነው ያደረገበት። አትሊስት ከሰባ በኋላ ምናምን ሊያስገቡ ይገባ ነበር። እግዚአብሔር ኔይማር እኮ ነው ሰውዬው የፈለገ ምናምን ጥሩ ሳይሆኑላ ማለት ነው። ዲስአፖይንት የሚያደርግ ተጫዋች ብዬ አላስብምና ለምን እንደሱ ደቂቃ መስጠት እንዳልፈለገ አላውቅም። ግን ጋብሪኤል ማርቲኔሊ ታሪክ ሰራ። ጋብሪኤል ማጋልሽ የላኛው አንበሳ ምን አሲስት ነበር። እኔ እኮ አርሰናል ፉትቦል ክለብ ነው ያሸነፈው ስላችሁ የሪዝነብል ስለሆነ እኮ ምን አይነት አሲስት ብሩኖ ፈርናንዴሽን እኮ ነው የሆነብን። ገዛ ቦታ የሚገርም ክሮስ አነሳለት። ካዘሜሮ ቦታው ነው እዛ ቦታ ላይ ውስጡ ጭምር አደረገለት ማለት ነው። በጣም የሚገርም በተደጋጋሚ ክሮስ ያደርግ ነበር። እስከዛሬ ምናምን በማስቆጠሩ ነበር መናቃትና ለካ እንደዚህ ኃይለኛ ፓሰር ነች ጋብሪኤል ማጋልሽ። የሌለ ብቻ ያበደ ጨዋታ ነበር። ጃፓን በጣም አሳዛኝ ተሸናፊ ናት። እኔ በቃ ብራዚል እንድታለፍ በጣም እየቋጠርኩ ነበር። ጭራሽ ጋቢ ሲያገባ ምናምን እንዴት ደስ እንዳለኝ ሀሳብ ሴታችን ኮሜንት ሴክሽን ላይ ይመሻል። ሪቫልዶ፣ ሮናልዶ ናዛሪዮ፣ ሮናልዲኞ ጉቾ፣ ሮቤርቶ ካርሎስ፣ ካፉ፣ ዚኮ የተለያዩ ሌጀንዶችን ልጠቅስ ትችላለህ ማለት ነው። ከዚህ ውስጥ ግን አንድ መጥራት ያለበት ተጫዋች አለ። እሱም ጋብሪኤል ማርቲኔሊ ነው ማለት ነው። ማን ፕሪሚየር ሊግ አርሰናል ጋር አሸንፏል። አሁን ደግሞ በብራዚል በቁርጥ ሰዓት ደርሶላቸዋል ማለት ነው። ምናልባትም ይህንን የዓለም ዋንጫ የሚያሸንፉ ከሆነ ማለት ነው ከዚህ የተሻለ ጎል መቼም ነው የማያገኙት ማለት ነው። መቼም ግን አሁን ላይ ይህ ሰውዬ በብራዚል ቤት ውስጥ እንግዲህ ማለት ነው ትልቅዬ ሐውልት ሊሰራለት ይገባል። ማን መብራት ደግሞ ጠፋ ፈሪ ብላና በቃ ረበስም አም ጃፓን ጥሩ እንቅስቃሴ ይመስላል፣ ግን ጥሩ እንቅስቃሴ አላረገችም። ግን ታግላለች። የምሬን በእያንዳንዱ ነገር ብራዚል የተሻለች ነበረች። ጃፓን ግን በሩጫው ብቻ አይደለም በኳሱም ጥሩ ላይ እየመጣሁ ነው እያለች ነው እና አሳዛኝ ተሸናፊ ሆናለች። እንግዲህ ቡሩኖ ጉማሬሽ ለማርቲኔሊ አሲስት አደረገለት። ማርቲኔሊ የሚገርም ጎል ጠቅ አደረገ። የምሬን ነው የሚገርም ጎል ማለት ነው። ይመቸው። ዛሬ አርሰናል ተጫዋቾች ገብርኤል ማጋሊሽ አሲስት አደረገ። ካስሜሮ ጠቅ ጉማሬሽ አሲስት አደረገ። ማርቲኔሊ ጠቅ እና አሪፍ ብራዚል ማሸነፍ ይገባት ነበር። አልፋለች። እኔ ይገባል ብዬ ነበር። ኔይማር ለማየት ነበር ጉጉቴ ነበር። ኔይማር ዛሬ አልገባም፣ ግን መግባትም አልነበረበትም ከሚሉት ውስጥ ነኝ። ለምን ጨዋታው በጣም ከባድ ጨዋታ ነበረ። የተሻሉ ነው እኮ አይደሉም ጃፓኖች። ብራዚል ቀጥቅጣለች። 2 ኦን ታርጌት ነው የሞከረች ጃፓን። ብራዚል 7 ኦን ታርጌት ነው የሞከረች። 7 እና ማሸነፍ ያለበት ነው እያሸነፈ ያለ ሰሞኑን የዓለም ዋንጫ ላይ ወደ ጥሎ ማለፉ። ትናንትናም ካናዳ ማለፍ ነበረባት፣ አለፈች። ዛሬም ብራዚል ማለፍ አለባት፣ አለፈች። እርግጠኛ ነኝ ዛሬ ደግሞ ጀርመንና የኔዘርላንድ እና የሞሮኮ ጨዋታ ግን በጣም ከባድ ነው ጋይስ፣ በጣም ከባድ እና ጋይስ ደግሞ በ1000 አንደኛ ዕጣ 15000 ሁለተኛ ዕጣ 5000 ሶስተኛ ዕጣ 2000 ቁጥሮች እያለቁ ነው። ባዮ ላይ ባለው ስልክ እየደውላችሁ አካውንት ባዮ ላይ አስገቡና ያዙ።